ሰላም ጤና ይስጥልኝ እንዴት አላችሁ የተከበራችሁ ተመልካቾቻችን ሳምንታዊ የምንትዋብ ፕሮግራማችን አሁን ተጀምሯል በምንትዋብ ፕሮግራማችን ከሰላማዊት ጋር ቆይታ የማደርግ ይሆናል አብራችሁን እንድትቆዩ በአክብሮት ጋብዘን እንዴት ናችሁ እንዴት ነው ሰላምዬ ስማው እንዴት ነው Barak ni dia sebenarnya. Amin. ስሜ ሰላማዊ ዘውዱ ይባላል ባህር ዳር ነው ተወልጄ ያደግኩት አግብቻለሁ የልጆችም እናት ነኝ እኔ ያው በልጅነት ነው ያገባሁትም የወለድኩት ይሄን ሙያ እንዴት ልትለምጁ ቻልሽ አዎ ይሄ ሙያ ያው ድሮ ልጅ እያለን ምናምን ከእናቶቻችን እንሰራ ነበር እስኪ ያስለምጂኝ እሺ ይሄ ተጀመረ አለ ነው አዲስ ተጀምሪ አረ ራሱን ነው የምሰራ ይሄኛው ይሻልሻል እሱ ይሻልሻል አረ ይሻለኛል እንትኑ ማዞሩ ካልሆነ እስኪ ይሄን እስኪ ትሻልሽ ነው ወይ ደግሞ እቺ ትሻልሻለሽ ቀጣን ያልሽ ትንሽ ትሻለኛል ይሄው ለምንድን ነው የሚሆነው እሱ ባንገት ተለብሶ እንደዚህ አይነት ነው የሚሆን እሺ ባንገት የሚቀር አዎ ታይት ምናምን አድርገው ሆዳቸው ምናምን አድርገው እንደ ከበር ተደረብ ያደርጉታል በፈረንጆች ፓንቾ ይሉታል ይሄ ልብስ ማለት ነው በእኛ ሀገር ያው እንደነገርኩሽ ነው አልለመድ ነው አልተለመደም ግን ይለመዳል ማለት እና ይለማመዳል ቀስ ይያለ እንደነገርኩሽ ከቤት የእጅ ስራ ምናምን ለዳንቴ ለሞሰብ ልብስ ምናምን እንሰራ ነበር ግን ልብስ ስኪል አድርግና ልሞክረው ትንሽ ሶሻል ሚዲያ ላይ ፎሎወር ምንም አለኝ እና እስኪ ልብስ ሰርቼ ልሞክረው ይሄን ነገር ብዬ አንድ ቀሚስ ሰራው ለመጀመሪያ ጊዜ ዝም ብዬ ብድግ ብዬ ማለት ነው ከዛ ሶሻል ሚዲያ ላይ ቁጭ አርጌው እኔ ሌላ ስራ ነበረኝ ስከፍተው ተመልሼ እንዳለ ተጠለቅልቋል ወዶት ሰው በቃ በሙሉ ተቀባብለውታል በጣም ወዶት ማለት ነው ለኔ ስሪሊ ወዲያው ነው ወደ ቢዝነስ ቀይሩ በጣም ነው የሚያምር ሰው ማለት ነው አንዳንዴ ዝም ብለን ለመሞከር ያቀድነው ቀልድ የመሰለን ነገር ወደ ህዝብ ሲወጣ ቆንጆና ደነገጥኩ ይዛኔ በጣም ነው ደስ ያለኝ ወዲያው ማለት ነው የሰራሁት ነገር ስለተወደደ መስራት ምን ማለት ጀመርኩኝ ደስ ነው ያለኝ የዛን ቀን ማለት ልጆችን አቅፈሽ ያጠባሽ ይሄ እጅ ስራ ሙያ አብሮ ይሄዳል ወይ ይሄ ስራ እንደውም ለእናቶች የሚሆን ስራ ነው ምክንያቱም ከልጆችሽ ጋር ሆነሽ ቤት ውስጥ እየሰራሽ እንደኔ ከሆነ ኦንላይንም እየሸጥሽ ልጆችሽንም ትሪት ያደረግሽ የምታሳድጊበት ስራ ነው ስራው እና በጣም አሪፍ ስራ ነው ለእናት ይሆናል ሰራተኞች አንድ 16 ልጆች ነበሩ ከኔ ጋር የሚሰሩ ሴቶች በሙሉ ሴቶች ማለት ነው ሴቶችን በጣም ያሳትፍ ነበር ስራው ይሄ ቱባ ክር አንድ ቱባ ሲጨርሱ እንደዚህ ያርኩ እየከፈልኳቸው በደንብ ይሰሩ ነበር ዲዛይኑን ራስ ያወጣው እንደ ልብስ እየሰራው ለወንድም ለልጅም ለምን ይያል ብዙ ሴቶችን አሳትፎ ሰራ ነበር ተቀባይነት በጣም ነበረው ሽያጩ ኦንላይን ላይ ነበር እና ግን በጣም ይሸጥ ነበር በግሩፕ ሰው ያዝ ነበር ምናምን ማለት ነው በደንብ ተቀባይነት ነበረው ስራው ስደት ወጥሻል የሚባል ነገር ሰምቻለሁና እስኪ ስለሱ ነገር አጫውቺኝ ስደት ወጥቼ ነበር ልጆቼን በሙሉ ይዤ በዱባይ ነው የሚባል አይደል በዱባይ አድርጎ ወደ ሌላ ሀገር ለመሻገር ነበርና ንብረት ምንም ያለንን ሻሽጠን ምናምን ሂደን ነበር እና አንድ 8 ወር ቆይተናል እዛ እና ግን ስንሄድ ሰርቶ ለመለወጥ ወይም ሰራተኛ ቀጥታ ሰራተኛ ለመሆን ጥሩ ነው ውጭ ሀገር ሰራተኛ ለማድረግ ግን ልጆችሽን ለማስተማር ልጆችሽን ለመንከባከብ በተለኛ ሄድንበት አካባቢ ምንም የማይሆን ነገር ስለነበረ አይ በቃ እንደው ከነ ችግራችን አገራችን ይሻላል ብለን እርግፍ አርገን ጥለን ልጆቻችን ይዘን ተመልሰን መተናል ማለት ነው እና አንዳንዴ ስትወጪ ነው አገርሽን የምታመሰግኙ መከራን ችግርን ካየሽ በኋላ ነው እንጂ እኛን ራሱ ድሮ የተጎዱ ሰዎች እንደዛ ሲሉን እየደበቁን ስለሚመስለን ሂደን ማየትን እንመርጥ ነበር ግን ሂደን ባይናችን አይተን በጣም የማይሆን ነገር ውስጥ ገብተን ተመልሰን እግዚአብሔር ይመስገን መተናል አሁን ደግሞ ያው እንዳዲስ ደግሞ ለመነሳት እየሞከርን ነው ማለት ነው ይሄ ሙያ እየሰራሽ እያለ ነው እንዴ ስደት ይሄች አዎ በሚገርም ሁኔታ በዚህ ሙያ ነው ደግሞ የመጣም ራሱ ድሉ ማለት ነው በጣም ነበር የምሰራው ይሄንን ሙያ ማለት ነው በግሩፕ ይሰራ ነበር ኦንላይን ውጭ ሀገር ምን የሚሸጥ ነበር ቤት ውስጥ የምሰራው ማለት ነው ከዛ እንደዚህ አንድ ደንበኛችን በብዛት የሚገዛን
ወደ ውጭ ምናምን አትሞክሩም ወይ ምናምን ብሎ ሐሳቡም ከዛ ነበር የመጣው። ግን በቃ ለኛ አልጠቀመንም። ብዙ ነገሩ ጥሩ አይደለም፣ እንደሚታየው አይደለም፣ ከባድ ነው። ያው ወጣ ብለሽ ስታይ ማለት ነው 24 ሰዓት ነው የሚሰራ፣ እረፍት የሚባል ነገር የለም። እንዴ ከሀገርሽ ላይ ግን እንጀራ እየበላሽ ከሞሰብም ከምንም ቆርሰሽ እዛ እንጀራ ለማግኘት ራሱ መከራ ነው። ከሞሰብሽ ቆርሰሽ ጠንክሮ መስራት መለወጥ ለካ በጣም ሀገር ላይ ይቻል ነበር። ከነ ችግሩ ከነምኑ ሀገር ነው የመሰለ ነገር የለም። እንደ ሁለተኛ ዜጋ ነው የምትታይ ምናምን ማን እንደ ሀገር ከባድ ነው፣ በጣም ከባድ ነው። እኔ አልመክርም። እኔ አሁን በራሴ ብትጠይቂኝ እኔ ከዚህ በኋላ የትም ሀገር አልሄድም። ለመዝናናት ሀብታሙኝ ለጉብኝት ምናምን ካልሆነ እንደው መሄድ አይመስለኝም። እኔ ከሀገሬ ላይ መለወጥ ነው የምፈልግ ለኔ ማለት ነው። ስደት እንደው በአንቺ ምን ትመክሪያለሽ ለወጣቱ? እኔ መካሪ ደረጃ ላይ ባልደርስም ቶሎ የመጣው ሰው ቢሆንም የሚለወጥበት ሰው እኮ አለ የሚማርበት ግን አንዳንዴ ህጋዊና ህጋዊ ያልሆነ አለ ችግር አለ። ገንዘብ ፈሽቶ ሂዶ ደግሞ እዛ እመልሰዋለሁ ብሎ ማሰብም አለ። ከውቀት ማነስ ነበር እኔ እንጂ ያ መጀመሪያ አሁን እንደዚህ የሚመክረኝ ሰው እኔም አልሰማም ነበር። ግን መጀመሪያ ላይ ደና የነበርኩ ሰው ነኝ። ሂጄ እንደገና ክስርስር ብዬ የተመለስኩኝ ማለት ነው። ልጆቼንም ወስጄ ካለ ማወቅ ይባላል ምልሽ ምንም ቢሆን ሀገር ችግርም ቢኖረው ምንም ቢኖረው ሀገር ነው። አሁን እናት እኮ ችግረኛ ስትሆን ወይም ደግሞ መጥፎ ተብሎ ከእናት አይራቅም አይደል? እናትም ሀገር ነው። ከነ ችግሩ በቃ ሀገርን መውደድ ጥሩ ነው። ሂዶም የሚለወጥ ሰው ካለም ጥሩ ነው። ግን እኔ አልመክርም። እኔ አሁን በእኔ በኩል በቃኝ ብያለሁ። ጥሩ ቦታ ላይ ነሽ፣ ዙረሽ ተመልሰሽ ልጆችሽን እያሳደግሽ ነው ያለሽ እየሰራሽ። ግን አሁን ለመሄድ የተዘጋጀ ሀብት ንብረቱን ለመሸጥ የተዘጋጀ ሰው አለና እንደው ያጣሽውን ንገሪኝ እስኪ ስትሄጂ። እኔ እንደው ማለት ባለቤቴ እንደው በዚህ ዙሪያ አንቺ አታውሪ ይለኛል። ለምን እንደሆነ ታገልሽ ስቲል ሰው የሚፈልግ ሰው አለ በጣም። እኔ ግን ወጣቱን የምመክረው ምንድነው? እንዲያስተምረው ፈልገው ንብረት ሽጦ አይሄድ ማለት ዋጋ ያን ያህል የሚከፈልለት ነገር አይደለም። ያ ዋጋ ሳይከፈል በዲቪም ወይ ደግሞ በሆነ ድል ወይ በመናምን ቢኬድ ችግር የለውም። ግን ይሄ ሚሊዮን 500,000 300,000 ምናምን እየተባለ ለውጭ ሀገር ተከፍሎለት የሚኬድለት ሀገር አይደለም ብዬ ነው የማስበው። በዛ ብር ብንሰራ ሀገራችንን ማሳደግ እኛንም ማሳደግ ለውጥ ማምጣት እንችላለን። እኔ አሁን የተጎደውበት ነገር በጭራሽ ከከፈልኩ በኋላ ከፍሎ መሄድ የማይገባው ሀገር ላይ ነበር የሄድኩኝ። ለምን ከፍዬ እሄዳለሁ? ለመስራት ለማገልገል ሰውን እኮ ሰው እንደውም ተከፍሎት ነው መሄድ ያለበት። ባለቤቴ መኪና ያለው ቤት ያለን ምናምን ነበርን አይደለም ሱቅ ይቅርና ብዙ ነገር ማድረግ እንችል ነበር። ግን ደግሞ አንዳንዴ እንዳሰብሽው ህይወት ሳይሆን መውደቅ በቅረታች በተለይ ልጅ ካለሽ እኮ አይደል ልጅ ካለሽ መነሳት ነው። እናት ስትሆኝ ማትፋጥጁ ነገር የለም። አባት ስትሆኝም እንደዛው። ምክንያቱም ልጆችሽን ደግሞ ማንሳት አለብሽ፣ መጠንከር አለብሽ። የማትረሹ ገጠመኝ አጫዎች? የማረሰው ገጠመኝ በሚገርም ሁኔታ አሁንም እዛው ወደ ስደት ተወስድሽ ነው። ልጆቼን ይዤ ማለት ነው። ልጆቼ እዚህ ኢትዮጵያ እያሉ በጣም ነበር ይሄ የፈረንጅ ምግብ ፓስቲ፣ መኮረኒ ምናምን ይወዱ ነበር በጣም። እና እዛ ሂደን የሚያምራቸው ማለት ነው ይሄ ድሮ ዝም ብለው አያት ቤት ድንሽ ቅቅል የሌለ በቃ የሌለ ምግብ ሁሉ አስጠልቷቸው ማለት ነውና አልቅሻለሁ እኔ እውነት። ምክንያቱም ማግኘት አልቻልኩም ያንን ምግብ ማብላት። እነሱ ቂጣ ተኮትኩቶ ምናምን ሲሉኝ ወይኔ በቃ አስራብኳቸው ማለት ነው እንደዚህ ልጆች ብዬ በጣም ነው ያለቀስኩ። በቃ የድሮ ምግብ ጠሩልኝ ማለት ነው። ፓስታ ለአንተ የምትወዳው ይሄ ላዛኛ የምትለው አይደለ ዘልሙትበት የምትለኝ ነበር ነው ስለ ድንሽ ብቅቅል በተልባ ምናምን ይሉሻል። እና አንድ የተወለድሽበት ነገር ስርሽ አለ። እና እርግጠኛ ነኝ ሁሉ ሰው አሁን እዛም ያለ ምናምን ይገባዋል። ልጆችን በጣም በቃ ጎጆ ያመጣዋቸው እዛ መቼም ማረሰው በህይወት እንጂ እግዚአብሔር ይመስገን ምንም መከራም ችግርም የለብኝም። የተቸገርኩት እኔ ሰው ሀገር ሲሄድ ነው። ከተመለስሽ በኋላ ወደ ኢትዮጵያ እንዴት ነው ስራሽ? አሁን ከተመለስኩ በኋላ ቀጥታ ወደዚህ የእጅ ስራ ሙያ ነው የገባው። እንደምታይኝ ነፍሰ ጡር ነኝ፣ ልጆች አሉኝ። ግን ይሄ አያግድሽም። ነፍሰ ጡርን ብትሆኚ የሚሰራ ስራ ነው። በብዛትም ብትታዘዢ ኦሬዲ መስመሩን ዘርግቼዋለሁ። ልጆች አሉኝ አብረው ቢሰሩ። ለቤቴ ያግዘኛል በደንብ። የሆነ ሐሳብ ሳመጣ ስሪው ጥሩ ነው ሞክሪው ምናምን ይለኛልና አንድ ስራ ደግሞ ሰርተሽ ስታወጪና ሰው ይቀበለዋል። አሁን ቲክቶክ የሚባል ነገር አለ።
ኢንስታግራሙ ፌስቡክ ምናምን ለጥሩ ነገር መጠቀም ከቻልን ብዙ ነገርሽን መሸጥ ትችያለሽ፣ ሙያ መማር ትችያለሽ፣ ራሽን ማሳደግ ትችያለሽ። እና የምሸጠውም የተማርኩትም ብዙ ጊዜ እዛ ላይ ነው ያካበትኩት ማለት ነው። እጅ ስራ የኪሮስ ሙያ እንደው እንጀራ ይሆናል ብለሽ አስበሽ ታውቂያለሽ ወይ? አዎ ለኛ ሀገር ከባድ ነው፣ ግን አሁን ጥሩ ነገርን ከዛኛው ዓለም መውሰድ ጥሩ ነው። ጥሩ ነገር ከአደጋገር መውሰድ ጥሩ ነው። በአደጋገር ላይ የእጅ ስራን ብለሽ አሁን ኪሮሼት ነው የሚሉት፣ ኪሮሼት ብለሽ ሰርች ብታረጊው በጣም ብዙ ነጭ ኪሮስ ሰሪ ነው ልብስ እየሰራ ፎጣም ብትዩ ምን የማይሰራ ፋሽን የለም። በክር የውጭ ሀገር ክርም የተጠቀሙ እንደዚህ ኪሮስ የማይሰሩት ነገር የለም። እኛ ሀገር ደግሞ ያደግንበት የሞሰብ ልብስ፣ የስኒ ልብስ ምናምን የሶፋ ልብስ ነውና ትንሽ ወደዚህ ሀገር ስታመጩ ከበድ ይላል። ግን በደንብ ነው እንጀራ የሚሆን ማለት ነው። በደንብ ነው የሚሸጥ። ሰው ደግሞ ስታሳዩ ሰው ደግሞ ተቀባይ ነው። አሁን ትልልቅ ሰዎችን አባቶች ምናምን ሻርፕ ቆብ በጣም ነው የሚገዙኝ አባቶች። ማክስ እንደዚህ ሴኩሪቲ ምናምን የሆኑ ሰዎች ማክስ የቆብ ይገዙኛል ትልልቅ ሰዎች። እናቶች ደግሞ ለነጠላ መደረቢያ ሙቀት ስላለው እና እንጀራ ይሆናል በደንብ ማለት ነው። እንደውም አንድ ሴት አንዷን ነገር ብቻ እየሰራች በብዛት እያወጣች ትንሽ ነገር መሸጥ ራሱ ትችላለች ማለት ነው። እና በደንብ እንጀራ ይሆናል። በጣም የሚያስደስትሽ የእጅ ስራ የትኛው ስራ ስትሰሪው ነው? አሁን ከዚህ ላይ እንደሚታየኝ ጫማዎች ሁሉ አይቻለሁ። እንዴ በጣም ስትሰሩ የሚያስደስትሽ የትኛው ነው? የእጅ ስራ በነገራችን ላይ በጣም ያስደስታል ስትሰሪው። ለጭንቅላት ራሱ ለማይንድ በጣም ነው ደስ የሚልሽ። ልብስ በሙሉ ስሰራ ይሄን ሰሪ ሳጨርሽ ራሱ ይነጋል እንጂ አትነሽም። የሆነ ነገር አዲስ አይዲያ መጥቶልሽ ማለት ነው። የሚደብር የሚሰለች አይነት ስራ አይደለም። እያደከመሽ ዝም ብሎ ደስ የሚል ስራ ነው። ሁሉንም ነገር ስትሰሪው በቃ ጥሩ ነው፣ ያነቃቃል። የሚሰራቸውን ስራዎች እስኪ አሳይልኝ። እሺ እኔ አሁን የምሰራቸው የነበሩ ፖርሳ ይሰራል፣ ጫማ የወንድ ልጅ ጫማ ይሰራል፣ ልብሶች የልጅ ልብሶች በሙሉ ግን እጄ ላይ ያሉትን ነው ማሳይሽ እንጂ ብዙ ነገር አሻንጉሊት ብትይ የህፃን ጫማ ብትይ ብዙ ነገር በክር ይሰራል። ግን እጄ ላይ ያሉትን ነው አሁን ማሳይሽ። ለምሳሌ አሁን እቺ የነጠላ መደረቢያ ምንም የምትሆን ሻሽ ሁሉ አላት ከላይ ከነሻሽ እንደዚህ ይሰራል። እቺ ደግሞ የልጅ ቀሚስ ነች ለአዲስ አመት። ቆብ አላት፣ ቲያራም አላት ሳይሻት። ይሄ ደግሞ ሹራብ ነው፣ ሙሉ ለሙሉ በእጅ የተሰራ ሹራብ ነው ይሄ። እቺ ደግሞ አለች የልጅ ነች፣ እቺም እንደዚሁ። ይሄ ደግሞ ወጣቶች ከታይትም ላይ ከምን ብለው የሚደርቡት አልባስ ነው ይሄ። እዚህ ጋር ደግሞ እዚህ ጋር ይሄ ደግሞ የወንድ ልጅ ማለት ነው ከነቁምጣው ሸሚዝ። ይሄ ደግሞ ወጣ ይላል። አዎ ሸሚዝ። ሁለተኛ እንዴ በእጅ የተሰራ እኮ አይመስልም። በእጅ የእውነት በጣም ልዩ ነው። የህፃን ልብስ አሁን ይሄ ስንት አመት ተብሎ ነው የተሰራ? ለአራት አመት ሱሪ ያለው ከውስጥ ሱሪም አለው እንደዚህ ማለት ነው። እስቲ ሞለቅ ይችላል በደንብ ነው። እሱ ጋርም አለ በትልቅ እሱም እንደሱ ቁምጣና ሹራብ ማለት ነው። ይሄ የወንዶች ማለት ነው። ኮፍያም አለው አብሮ ኮፍያም አለው። ሁሉም በእጅ ነው። እዚህ ጋር ደግሞ የአራስ ልብሶችም አሉ። አሁን ለምሳሌ ሰው ለአራስ ለመስጠት ምናምን ከፈለገ አሁን እቺን ብታያት እልሽ እስከነ ዳይፐር መያዣው ነው የሚያምር። በጣም ነው የሚያምር። እሷ ቆብ ያላት እንደዚህ ቆብ ጫማ እንደዚህ ይሰራል። ቆንጆ ነው። ይሄ ደግሞ የእጅ አራሶች ሲወለዱ ይፎነጭሩ ልጃቸውን ምናምን ጥፍራቸው የሚሸፍኑት አንድ አይነት እንዳይዋጥጡ ማለት ነው። በቢጫም እዚህ ጋር እንደምታያት እቺም ጫማ ነች። ቆብም እንደዚሁ ይሄው የእጅም እንደዚሁ በጣም ነው የምታምር። አዎ እንደዚህ ብዙ ነገር ይሰራል። እቺ ቀሚስ ያው አዲስ ለተወለደች ማለት ነው። ፎጣ ራሱ ሰራለሁ። ፎጣው ማቀፊያ አዎ መተኛም ማዚያም የሚሆን ይሄ የክር ነው። እዚህ ውስጥ ልጅ አስገብተሽ ቆባለው በቃ ማቀፊያ ስንፈልግ ደግሞ እነዚህ ይፈተን። አዎ መተኛም ይሆናል። ይሄ ብዙ ነገሮች ነው የሚሰሩት። ይሄን ፎጣ አለው ቀዩ አሁን ያልሽው የሆነት ፎጣው እዚህ ጋር ያው ይሄ የእጅ ስራ ነው፣ በሙሉ የእጅ ስራ ነው። ክሩን እንደዚህ ትቆርጫለሽ እዚህ ጋር አሁን እንደተሰራው ማለት ነው እንዲለሰልስ። በጣም ማመን ያቃተው ነው። እዚህ ጋር ያሉት እነዚህ ልብሶች ናቸው። እቺም አሁን የክር ነች። ክር ብቻና በእጅ አሻንጉሊት። ክርና በእጅ። ውስጡ ምን ተሞላ? ውስጡ ጥጥ ይሞላል።
በጣም ለህፃናት በቃ ሁሉ ነገር ሽክፍ አድርገሽ ነው እየሰራሽ ያለ። ለልጆች ለአራስ እንደዚህ ነው። አንድ አሻንጉሊት ጫማ ሁሉ ነገር ያለው በፎጣ ተጠቅልሎ ፓኬጅ ይሸጣል ማለት ነው። የለበሽው ራሱ እጅግ በጣም ነው የሚያምር። ቆንጆ ነው አይደል? በጣም ወድጃለሁ። የእጅ ስራ ነው ይሄም። ያው የራሴ ልብስ ነው ከላይ እስከታች የለበስኩት ማለት ነው። የማየው የምን ሀገር ልብስ ነው የሚመስለው? ወደ ሐመር አይነት ነገር ይመስላል። አሁን ይሄ ዛጎል ነው የተጠቀምሽው? ይሄ ዛጎሎች በጣም ቆንጆ ነው። ሌላ ደግሞ እነዚህ የቤት ጌጦች ናቸው። የግድግዳ ጌጥ የቢሮም ይሆናሉ። ቃጫና ክር ነው ይሄ። እንደዚህ በደረጃ ወፍናት ደግሞ ወፍነች ወፍናት እዛ ጋር ራሱ ፍሮግም አለች ውሃ ውስጥ ይወጣች። እሱን ልጄ ነው የሰራው በእርግጥ እኔ ስሰራ እያየ በቃ ደስ ይለዋል፣ ይሰራል እሱ። በጣም የሚገርም ነው። አሁን ይሄም የክር ነው ይሄም ክር ነው። የውጭ ሀገሩ ክር ማለት ነው። እዚህ የሚሸጠው አዛ ገመዱን ገመድሽ? ይሄን እንዴት ነው ሰራሽው? ተሰራ። ይሄ ሽቦ አለው። ከዛ ስሩን አውጥቼ እንደዚህ ሰራሁት ማለት ነው። ማይሰራ ነገር የለም። በክር ማለት እጅግ በጣም ቆንጆ። ካንቺ ጋር ሲሰሩ የነበሩ አሁን ራሳቸውን ችለው እንደው በክር ስራ ላይ የተሰማሩ ልጆች አሉ ወይ? አንዷም አለች። አሁን እኛ ጋር ልብስን ራሱ እየሰራች ነው። ኪሮሱን እየሰራች ልብስ ሁሉ ጨምራ አንድ ላይ እየሰራች ነው። ሌላዋም ደግሞ እንደዚህ ጫማ ብቻ እየሸጠች ገበያ ላይ ቁጭ ብላ ጫማ ብቻ እየሰራች እየሸጠች ነው። ብዙዎቹ ራሳቸውን እንትን እያሉ እየቻሉ። ሰራተኛ ነው ስታሰሪ እንዴት ነው የምትመርጫቸው ወይ የምትቀጥሪያቸው? የኪሮስ ልምድ ከልጅነት ጀምሮ ዝም ብሎ መነካካት የሚችሉት በቀላሉ ይለምዱታል። ትንሽ ትሬኒንግ አረጋቸውና ወደ እኔ አብረው ይሰራሉ ማለት ነው። አንድ 7 ወር ያክል ሰርተናል። ሰላምዬ እናት ነች። የምር ማለት ምንም የማይችሉትን እያመጣች እንደየባህሪያቸው እየተረዳች ነው የምታሰለጥናቸው ማለት ነው። አሁን ላይ የምንሰራው 5 ነን። ሪኦርደር ትዕዛዝ ለማድረስ ወጣ ብለዋል ማለት ነው ልጆቹ። አሁን ላይ ያለ ነው እኔ ማለት ነው። ያው ወጣት ነች። አዳዲስ ሀሳቦችን ክሬት እያደረገች ነው የምታሰራና ማለት ነው። ስራ ላጡ ወጣቶች እንዲሁም ቤት ላይ ሆነው ለሚጨናነቁ ወይም ደግሞ ምን እንስራ ብለው ለሚያስቡ ወጣቶች ላይ ስራ ፈጣሪ ሆና እያሰራችን ነው ማለት ነው። ምንም ካልኩሌሽን ሳትሰራ ቀለል ባለ ነገር በሀገራችን ምርቶች አዲስ ነገሮችን እየፈጠረች እያሰራችን ነው ማለት ነው። ስራውን ስትሰሪ በጣም ያስቸገረሽ ነገር አለ ወይ? ስራው ያስቸግራል። የማያስቸግር ስራ የለም። አልጋ ባልጋ የሆነ ስራ የለም። ስራ ከተባለ ግን ገበያውን ኦንላይን ነው ብዙ ጊዜ የሚሸጠው። ልክ እንደማንኛውም ልብስ እኮ ይለካል በሜትር። ከዛ በኋላ ነው የሚሰራ። ወጥም ሲሰራ ምንምና በሰው ሳይዝ ነው የሚሰራ። የሚያስቸግር ነገርም አለው። የእጅ ስራ ስለሆነ ሰዓት በጣም ይወስዳል። እንዳልኩሽ ከሰዎች ጋር ምናም ሲሰሩ ቶሎ ይወጣል። ግን በብዛት አሁን እኛ ሀገር ሻርፕ ካባ ምናም ስለሆነ ቀለል ያለ ነገር ይወጣል ቶሎ እና የገበያው ሁኔታ ጥሩ ነው። በጣም ጥሩ ነው። ማደግ ይችላል። ገቢ ማግኘት ትችያለሽ። በደንብ ለሰዎች መትረፍ ትችያለሽ። ጥሩ ስራ ነው። እጅ ስራ ናት። ምንም ማሽን አይጠይቅም። ይሄ በእጅ ብዙ ብር አይጠይቅም። ሰዓት ነው የሚጠይቅ። መቀመጥ ይፈልጋል። ስለዚህ በትርፍ ሰዓታቸውን እየቆጠቡ ወጣቱ ቢሰራ ብዙ ነገር መፍጠር ይችላል። ፖርሳ ብቻ መስራት ይቻላል። አንዷን ነገር ይሄ ሁሉ እንደኔ መያዝ አይጠበቅባቸውም። የልጅ ልብስ ብቻ መሸጥ ይችላሉ ወይ ቆብ ብቻ መሸጥ ይችላሉ። ወጣቱ ስለዚህ እየወሰዱ ለሱቅ ምናምን ማከፋፈል ይችላሉ። ቁጥር ምናምን ነው የሚሰራ። በነገራችን ላይ በሜትር ለክቼ በሰው ቁጥር ነው የምሰራው ማለት ነው። አሁን እቺ አንገት አላት ብታጠልቃት እልሽ እንደዚህ መጣ እንደዚህ አንገት አላት ማለት ነው። ምርጥ ሙያ ነው ሰላምዬ። አመሰግናለሁ። ኧረ ዘለልኩ እንደዚህ ላት እንደሱ ይዘሽ እንደው አያያዝሽ እኮ ሁላችንም በልጅነታችን መማራችን ባያያዝ ነው የሚታወቅ። ትችያለሽ ማለት ነው። ስለዚህ ካንቺ ብመጣ እኔ ተቀጥሬያለሁ። ስራ አልፌያለሁ። አያያዙ አልፏል በቃ። በጣም ደስ ይላል። ስለዚህ አሁንም ሰንሰለት ልስራ። ሰንሰለት 3 ዘሪና እዚህ ጋር መግባት ደግሞ እዚህ ይሄኛው በቃ ሰፋ ያለ ስራ ስለሆነ
ወፍራም ነው መስሪያው ራሱ ወፍራም ነው እኛም በልጅነታችን ምን ሰራው ቀጭኗ ነች አሁን አራለችኝ እኔም እዚህ ጋር ስለለሽ ነው እንጂ ይልሽ እዚህ ይሄን ሁሉ ሰራበታለሁ ደግሞ መስሪያ አሁን ይሄኛው የትኛው መስሪያ ነው ሻርፕ አንዳንዴና ወፋፍራም እንትኖች ሰራበታለሁ ቆቦች እንደዚህ ምን ሰራባት 2.5 ምትባል 0.25 ምትባልና ያው 8 ቁጥር ነው ስለዚህ አሁን ይሄን ኪሮስ 12 አለ 1 2 3 4 5 ያለ ይቀጥላል ብዙ ነው ያለው ስለዚህ ይሄን ኪሮስና ይሄኛውን ኪሮስ መሰራባቸው መስሪያዎች ይለያያሉ አዎ ትምርት እኮ በደንብ ያስፈልገዋል ማለት ልብስ በተለይ ልታረጊ ስትይ ከልብስ ዲዛይነር የበለጠ ስለሆነ ምክንያቱም ልብሱንም ያወረድሹ እየሰራሹ ነው የምትሄጂ ልብስ ዲዛይነር ግን ቀዶ ነው አይደል የሚሰራው ይሄን ግን ልብሱን ያመረህትሽ ነው ልብስ ያረግሹ የምትሄጂ እየሰራሽ በጣም መጨመር መቀነስ መለካት ብዙ ነው የሚያስፈልገው ይሄ ቆብ ግን ችግር የለውም ላጥላጥ አድርገሽ ትሰራለሽ አዎ እኔ አሁን ባንደኛው በዚህ መስሪያ በጠቅላላ ሰርቸም ጨርሰው ነበር የሚሰራው አይደለም ቁጥር አለው ቁጥር አለው ሁሉ ሰላምን በምን ሁኔታ እንጠብቃት እስኪ ወደፊት በተፈጣሪ ጋር ብዙ ቅድም ያለኝ እኔ የእጅ ስራውን ይሄን ማቆም አልፈልግም ምክንያቱም ሴቶችም እናቶችም በየቤታቸው ሆኖ ክሩን ይዘው ወስደው እኮ ሰርተው ሁሉ ያመጡልኛል እኔ ከተማው አካባቢ ላይ ምናምን ደግሞ ሱቅ ተለቅ ብሎ ሲከፈት ወደፊት ኢቭን ትንንሽ ልጆች ራሱ እየተማሩ ያዩ የእጅ ስራን እንደ ድሮ ጥጥ መፍተል ዳንቴል መስራት እየመጣ ይሄዳል ምክንያቱም ባደጋገር እየመጣ ያለ በእኛ ደግሞ እየጠፋ ያለ ነገር ስለሆነ ማለት ነውና በደንብ አሰፋዋለሁ ወይም ደግሞ አሳድገዋለሁ ብዬ ተስፋ አለኝ በደንብ ማለት በጣም ጥሩ ልጅ ናት ሳሳድጋትም አታስቸግርም ከልጅነቷም ጀምሮ ብሩ ነው ጭንቅላቷም ታታሪ ናት በቃ ትልቅ ነው የምታስብ እና ጎበዝ ናት አይቶ የማያስ ችሎታ አላት ባለሙያ ናት ትፈትል ነበር በልጅነቷ ቀሚሱን ላሰርታል ልዩና ጎበዝ ተማሪም ነበር እንደማናችሁ እንዳውን ወጣት አይደለም ያደገች እና ያጠቅማታል ለአሁኑ ለፈተናዋም ለምኗም ልትዋጣ አድርጓታል ሙያ መልበር ጦማ ያሳድር የትም ቦታ ሰሪያለሽ አሁንም ከኔ ወርሳ ልጆቿን እያስተማረች ነው ልጆቿም ህፃናቶች ናቸው እየተማሩ ነው የልጅ ጭንቅላት ሰው ሀገር ላይ የሚታየው በዚህ በጀልባ ሞቶ ሲቀርም ሲሉ ሁሌ ማልቀስ ነበር እኔ ስሬ አዚህ እኮ ያን ገንዘብ ለመከሪያቸው ነበር መጀመሪያው ከሀገራቸው ላይ እኮ ብሰሩ ትለወጡ ነበር ስላቸው ልጅነት ስለሆነ አይቀበሉ እና ፈትኖ ሲመልስ ነው መቼ እና ለወደፊት ህይወቷ ያምራል እንግዲህ አንድ ሰው መቼ ፈተና ካላየ ደስታ አይመጣም እና ከሀገር ላይ ጥሩ ነው እንደሱ እንግዲህ ወደፊት እንብጠብቅ በጣም ትልቅ ሰው ትሆናለች ነው ምክንያቱም ህይወት ፈተናት ህይወት ያስተምራታል መጀመሪያ አልተረዳችም ልጅ ስለሆነችም ጭምር ባሏም ልጅ ነው ወጣት ስለሆነ ወጣትነት መች ማሳልፈ ነው አለኛ እና እንግዲህ ልብ እያረገች ታድጋለች ነው ማለት በጣም ታድግ ልጅ ናት ጎበዝ ናት ሌላም ሰው ዛ ተወጣለኝ ነው ማለት እንደራሴ ማለት ልጅሽ ናት ባቴ ዝም ብሎ ታይዋለሽ ልጅና አንዳንድ ልጅ ምንም አሳዋ በቃ እንደ ትልቅ ሰው ምታስብ ሁኔታው ወላ እንደ ትልቅ ሰው ንጹናቱ አይምሮዋ ንጹህ ነው ማመስገን የምትፈልጊው አካል ካለ ማመስገን ትችያለሽ ስለምን ተነፍሰው ትንፋሽ ስለምናወራው ስለያንዳንዱ ነገር እግዚአብሔርን ነው ማመሰግን እኔ እናቴ ወይዘሮ ወርቂያታ ላይ አባቴም ዘውዱ አለ እነሱ በደንብ ነው ያሳደጉኝ በድነትን ባድግ አገር እንድወድ ሙያ እንድለምድ እምነቴን እንድወድ የሰው ልጅ 10 ቤተሰቡ ዝቅተኛ እንኳን ቢሆን እነዚህ ሶስቱን ነጥቦች አሲዞ ካሳደገ ትልቅ ደረጃ እንዳደረሰ እና ቤተሰቦችን አመሰግናለሁ በጣም እንደዚህ አድርጎ ስላሳደጉ ቀጣዩ ደግሞ ባለቤቴ ነው ያግዘኛል ምግብ ያበስላል በጣም የጀርባ አጥንት የሆነ ባለቤት ማለት ነው ልጆችን የሚይዝ የሚንከባከብ እሱንም በጣም ነው ማመሰግነው እስኪ ሳይዙም ሊሆን ይችላል ብያለሁ ሸንቀጥ ያልሽነሽ ይሄው እስኪ ይሄ እንድብሎ ደረብ ወይ ደግሞ ሰፋም ያለ ስላለ ትሞክሬዋለሽ እንዴ አማረብሽ ሙቀት ነው እንዴ የጋቢያችንን ነው የሚተካስ እቺ ማለች ፈለክሽ ባንቺ ሳይዝ ደግሞ ሲሰራ ደግሞ አስቢ በቃ ይሄው አምዬ በነበረን ቆይታ እጅግ በጣም አመሰግናለሁ ያጥር ወፍ አይስማሽ ሰላም ተገላገይ እላለሁ እኔም በጣም ነው ማመሰግና ክብራችሁ ስለመጣችሁ እግዚአብሔር ያክብርልኝ አመሰግናለሁ
ተመልካቾቻችን ሳምንታዊ የምንትዋብ ፕሮግራማችን ይሄን ይመስል ነበር። ሳምንት በሌላ ምንትዋብ ፕሮግራም እስከምንገናኝ ጤና ይስጥልን።